ሰላም የጀንቱ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ናችሁ? አለሁ እግዚአብሔር ይመስገን። ባለፈው የለቀኩ ቪዲዮ ላይ ኮሜንቱን ሁሉንም አይቻለሁ። እግዚአብሔር ያክብርልኝ፣ አመሰግናለሁ። ከምጽፉ ኮሜንትም ብዙ ነገር እየተማርኩኝ ስለሆነ አመሰግናለሁ። ዛሬ አንድ 3 ጥያቄ ሰው ጠይቃለሁ። እሱም ማን እንደሆነ ደግሞ ከቪዲዮ ታዩታላችሁ። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ፣ እያንኳኳችሁ ግቡ። አመሰግናለሁኝ። ወደ ቪዲዮ ተሙ ጋር ያለነው እሱ ካሜራውን ይዞት ነው እና ዛሬ የምንጠይቀው ሐሳብ አንድ 3 ጥያቄ አለኝ። ተሙን የምጠይቃቸው አንደኛ ጓደኝነት ምንድነው የሚለው ነው። ጓደኝነት ምን አይነት ጓደኛም በሴቶችም በወንዶችም የታዘበው የሚያወራቸው ብዙ ሰዎች ስላሉ ከነሱ እውነተኛ ጓደኝነትን እሱ ያለፈበት ስለሆነ ጓደኛ ለመንፈሳዊ ህይወት በተለይ አሁን እየሰገድን እየጾምን ላለን ሰዎች እግዚአብሔርን ይቅርታውን እየለመንን ላለን ሰዎች ምን አይነት ጓደኛ ያስፈልጋል የሚለው ነገር የጓደኛ ጥሩም መጥፎም ጓደኛ ይኖራልና አብሮን ያለነውን ጓደኛችንን ዞር ብለን እንድናይ የሚረዳ ነገር ስለሆነ እሱን እንጠይቀዋለን። ሁለተኛ ደግሞ ሴቶች ብዙ ጊዜ ሴቶች ስለሚያወሩት ለምን ሴቶች ያወሩታል አልኳችሁ፣ አረብ ሀገር ላይ እህቶቻችን ብዙዎቹ ስለሚያማክሩት አብዛኛው እኔም ከሚያወሩኝ ነገሮችም ስለምታዘብ ምን አይነት ጓደኛ ለምሳሌ በእጮኝነት ዙሪያ የሚይዙት ወንድ ምን አይነት ወንድ ነው የሚሆናቸው ነው የማይሆናቸው የሚለውን ካየው ከተረዳው ነገር አንድ ታሪክም አስገብቶ ይነግረናል። ወደ እሱ እንዞራለን ማለት ነው። እሺ ይኸውላችሁ ተሙ ሰላም ነው? እንዴት ነው? እግዚአብሔር ይመስገን ያኔ እንግዲህ ሐሳቡን ተረድተዋል ብዬ አስባለሁ። አንደኛው መንፈሳዊ ጓደኝነት አሁን ባለውበት መስገድ፣ መጾም፣ መጸለይ ከጀመሩ በኋላ አብዛኛው ሰው ምን አይነት ጓደኛ ነው የሚያስፈልገው? ለምን ከአምልኮ ህይወት ውስጥ ቢገባም ያዘው ጓደኛ ግን ትክክለኛ ጓደኛው አይደለም። በችግሩ ጊዜ አብሮ የሚጸና በእግዚአብሔር መንገድ የሚመራው ጓደኛ አብሮት ያለው ሰው አብዛኛው የለም። እና ምን አይነት ጓደኛ ለአንተ ጓደኝነት ማለት ምንድነው? ሁለተኛው ጥያቄ ደግሞ አብዛኛው እጮኝነት ውስጥ አሁን በመንፈሳዊ ውስጥ ሆነን ምን ስትባቸው ብዙ ነገሮች አሉ፣ ወንዶችም ሴቶችም። ያ ነገር የሆነ ደስታ ይመስለናል። ፋይሬጅ እድሜ አለ፣ ትላልቆችም ቢሆኑም በውጪ ላይ ብዙ ነገር አለ በሀገር ውስጥና እጮኝነት ራሱ ምንድነው የሚለውን ነገር ከአንደኛው ጀምርልን። ግን ሰላም አላልኩም። ያው እንደ ወጣት አሁን እንዳለንበት እኔ እንደ ራሴ አመለካከት ነው ይሄን ነገር ሐሳብ ላካፍል የምችለው ከራሴ ህይወት ተሞክሮ ካለችበት እድሜና ከተለያዩ ወንድም እህቶቼ ከሚያካፍሉኝ ሐሳብ ሼር ከሚያደርጉኝ ሰዎች የተረዳሁትና ከራስም የግል ህይወት አለና ከነዚህ ሁሉ ነገር የተረዳሁት ጓደኝነት ማለት የበለጠ ኦርቶዶክስ ወይንም ደግሞ ክርስቲያን ስትሆን እንደ አንድ ወጣት ክርስቲያን ስትሆን በዓለማዊና በመንፈሳዊ ህይወት ውስጥ ጓደኝነትን ስታየው ጓደኝነት ማለት አብረህ ተያይዘህ ወደ እግዚአብሔር የምትጓዝበት ነው ማለት አጠቃላይ ጓደኝነትን ስናየው ማለት ነው። መድኃኒታችን ኢየሱስ ክርስቶስ ወንጌል በሚያስተምርበት ጊዜ አንድ ታማሚ ነበርና ያንን ታማሚ ጣራ ቀደው ጓደኞቹ እሱ ለህመም ፈልግ በሰው እጅ ወደቀ ነበረ። ሰው የሚያስፈልገው ሰው ነበርና እነዛ ጓደኞቹ ግን ጣሪያ ቀደው መድኃኒታችን ኢየሱስ ክርስቶስ ወደሚያስተምርበት ቦታ ጣሪያውን ቀደው ከተው ክርስቶስ እንዲፈውሰው ይህን ያህል ጥረት አድርገዋልና ይሄ ማለት እንደው መምህር ያስተማረው አንድ ትምህርት አለ ስለ ጓደኝነት እና ጓደኝነትን እሱ ያስተማረው ትምህርት ላይ ያገኘሁት ያ ነገር አለ። እንደገና ደግሞ አሁን እንዳልኩ ብትታመም ብትቸገር በሃይማኖታዊ በዓለማዊ መንገድም ብታጣ ብታገኝ ጓደኛክ አይዞክ የሚልክ ለምሳሌ ጾም እየጾምክ ጾምን ብትሽር በኃጢአት ብትወድቅ በተለያዩ ነገሮች ብትሰናከል እና ወደ እግዚአብሔር አይዞክ ብሎክ አረጋግቶክ የምትደገፍበት የምትጽናናበት የለም ከእግዚአብሔር በታች ወደ እግዚአብሔር የሆነ ጥፋት እንኳን አጥፍተክ የምታፍረው ጓደኛ ነው ያስፈልጋል ማለት ነው። የምታፍረው ጓደኛ ያስፈልጋል። ለምሳሌ ይሄን ነገር ጥፋት አጥፍቼ ጓደኛዬ ባያቅ ወዳጄ ባያቅ ብለህ የምታፍረው ገባህ አይደለ? አንዳንድ ጊዜ በብዙ ነገር ልትፈተን ትችላለህ ወጣት ሆነ እና በእንደዚህ አይነት ፈተናዎች ውስጥ ያ ጓደኛክ
የምታፍረው ጓደኛ መሆን መቻል አለበት። ያ እሱ ያለበት የመንፈሳዊ አቅም ይሄን ኃጢአት እንኳን ሄደ ለሱ በድፍረት ምን ነግርበት ሰው መሆን የለበት ማለት ፍርሃቻ ከአክብሮት ማለት ነው። በዛ ጓደኛ ውስጥ እግዚአብሔርን ታየዋለህ። እግዚአብሔር የምታውቅበት ጓደኛ ማለት ነውና የዛ አይነት ወንድምነትና ጓደኝነት ሲሆን ወደ እግዚአብሔር ያቀርብሃል። ፈርሃ እግዚአብሔር ያለው ሰው ከሆነ ትህትና ያለው ሰው ከሆነ ሰው አክብሮት ያለው ሰው ከሆነ ውሎህን ነው የምትመስለው። እና ከዛ አንፃር ጓደኛ ስንይዝ ለህይወታችን በጣም ወሳኝነት አለው። ብዙ ሰው የሚጠፋው በጓደኛ ምክንያትም ይጠፋል። ከዚህ በፊት ተናግሬ የነበረ አንድ ጓደኛ ነበረኝና ልጅ እያለን እንጥፋ አለኝ እና እኔ ስቀልደው እሺ ምናምን ነገር አልኩት። ከዛ እሱ የእውነት ነበር የመሰለው እንጥፋ ስለው ማለት ነው። ከዛ ጠዋት መጥቶ በራን ኳክቶ አስጠራኝና እንሂድ አለኝ። ከዛ ወሬ ነው የምንሄደው አልኩት። ከዛ የተነጋገርነው ሲለኝ ሳኩና አንተ በል ትቀልዳለህ ብዬ ወደ ቤት የገባው ማለት ነው። እና በሰዓቱ ቀልና ጨዋታ ቢመስልም ግን እንደዚህ ጠፍቶ የቀሩ በጣም ብዙ ወንድሞች አሉ። እና እኔ በሰዓቱ ለቀልድ ነው እሺ ምናምን ነገር አልኩት። እሱ ግን በቤተሰቡ ተጽዕኖ ምክንያት ከቤተሰብ ወጥቶ ነፃነቱን ውጭ የሚያገኝ መስሎት የራሱን ነበረ ውሳኔ ወስኖ እኔንም ለማስታት የሞከረና ያን ነገር እኔ ዛሬ ላይ ሆኜ እንደ ቀልድ አላየውም። እንደ ቀልድ ከጓደኞቻቸው ጋር ባለመቀላቀላቸው ምክንያት ገለልተኛ የሆኑት መስሏቸው ሱስ ውስጥ የሚገቡ አሉ። የተለያየ አይነት ክብራቸውን የሚያጡ አሉ። ፈሪሃ እግዚአብሔርነታቸውን፣ ደግነታቸውን ተሰዳቢ ካልነበሩ ተሰዳቢ የሚሆኑ አሉ ጓደኞቻቸው ፊት ማለት እንዳይፎገሩ ብለው ለመመሳሰል ብለው ማለት ነው። ለመመሳሰል ወዳጅነትን ላለማጣት ብለውና ያ ወዳጅነት ግን እግዚአብሔርን የሚያሳጣ ከሆነ የቤተሰብን ክብር የሚያሳጣ ከሆነ ያንተን ክብር የሚያሳጣ ከሆነ አንተነትን የምታጣበት ከሆነ ያ ወዳጅነትም አይደለም ጓደኝነትም አይደለም። እና በተለይ በዚህ ዘመን ሰፈር ውስጥ እንደዚህ በተለያየ መንገድ የምታገኛቸው አዳዲስ ቤተሰብ አንድ ቦታ ላይ ይቀመጥ ይችላል። በቤት ከላይ የሚኖሩ ቤተሰቦች ሲኖሩ የተለያየ አካባቢ ይቀይራሉና እነዛ ልጆች የተለያዩ ልጆችን ባህሪ ይይዛሉና ከዛ አንፃር ብዙ ልጆች ሳያውቁት የብዙ ሰዎችን ጸባይና ባህሪ ይዙና ከዛ በኋላ የራሳቸው ማንነት ያጡታል። እና ከነዚህ ሁሉ ነገሮች ግን ለመቆጠብ ቤተሰብም እኛን በብዙ መንገድ ሊያግዘን ይገባል። ማለት እኛም ማቅረብ መቻል አለበት ቤተሰብ ማለት ነው። ቤተሰብና ልጆች ያላቸው ቅርርቦች በጣም ጥሩና መልካም ከሆነ ልጆች የቤተሰብን ድምጽ ይሰማሉ። ውጪውን ያን ያህል ደስታ አይናፍቁትም። ማለት በጓደኞቻቸው ምክንያት ከሆነ እድሜ በኋላ ጠፍተው አይገኙም። አብዛኛው ጊዜ ልጆች ሱሰኛ ሆነው ነው የሚገኙት። ካየ ድንገት ነው የሚጠፉት። ማለት በቃ ቤተሰብ ራሱ ሁል ጊዜ ከኔ ጋር ነበር እንዴት ከእጅ አመለጠኝ ይላል። ማዘራውን ባለፈው በገጠመኝ ጊዜ ይሄ ሁሉ መቼ ሆኖ ነው አለ ያለች። ለምን ብዙን ነገር አታውቁትም ማለት አንተም ስለምታፍረው ለቤተሰብ ይሄን ነገር እንዴት እናገራለሁ ብለህ ስለምታስብ አትናገሩም። እና ግን ምንድነው እሱ ቤተሰብም ልጆቹን አለማራቅ ልጆችም ደግሞ ቤተሰቦቻቸውን እንትን አለማድረግ ነው። ከነሱ አለማራቅ ነውና ቅድም እንዳልኩ ምሳሌ ጓደኝነት ወደ እግዚአብሔር የሚያቀርብክ በተለይ ደግሞ በእድሜ ከፍ እያልክ ስትሄድ ከመምህራኖች ከተለያዩ ሰዎች መንፈሳዊ ሕይወትንና ይሄ እድሜህን በብዙ ነገር ማብሰል ትችላለህና የበለጠ በዚህ ዘመን ላለን ደግሞ ለኛ ለወጣቶች ወጣትነትንና ክርስትናን እንዲሁም ደግሞ ወደ እጮኝነትን ወደ ተለያየ አይነት ህይወት ከመግባታችን በፊት ራሳችንን በመጀመሪያ እንዴት ከእግዚአብሔር ጋር ማኖር መቻል እንዳለብን አዳም ሔዋን ወደ ህይወቱ ከመምጣቷ በፊት ከእግዚአብሔር ጋር ነበረ። ስራ ነበረው፣ ስራ ይሰራል። እንስሳቶች ወደሱ እየሄዱ ስም ያወጣላቸው ነበረ። ስራ ነበረው። በገነት ውስጥም ቢሆን ስራ ይሰራ ነበርና እኛም ደግሞ የትኛውም አይነት ህይወት ውስጥ ከመግባታችን በፊት በመጀመሪያ ራሳችንን መቻል አለብን። ፊዚካሊ፣ በእውቀት፣ በብዙ ነገር መጎልመስ አለብንና አብዛኛው አሁን ደግሞ እየጠፋን ያለ ነው። ምንም አይነት ህይወት ሳናውቅ ቶሎ የሆነ ሪሌሽንሺፕ ውስጥ ፍቅር ውስጥ ምናምን እንገባለን እና ሳናውቀው ልጅነታችንን እንደ ልጆች ኖረን ከማለፋችን በፊት የልጅነታችን ህይወታችንን ሳንኖረው የእጮኝነት ህይወት እንኖራለን።
እና የልጅነት ህይወታችንን አጣጥመን ሳንጨርስ ትዳር ውስጥ እንገባለን እና ያኔ ትክክለኛውን ደስታና ትክክለኛውን ጣዕም ሳንኖረው ህይወታችንን ስናማረረው ሰው የብቸኝነት ጊዜውን ሳይጨርስ የሆነ ህይወት ውስጥ ይገባል። ከዛን መልሶ ደግሞ ብቻውን መሆን ይፈልጋል። ከዛ በኋላ አብሮት የሆነ ህይወት ከጀመረው ሰውዬ ጋር ደስተኛ ስለማይሆን ብቸኛ መሆን ይፈልጋል። እና ይሄ ሁሉ ነገር ምንድነው እሱ ያለ እድሜያችን የምንገባባቸው ህይወቶች በጣም ብዙ ዋጋ ያስከፍሉናል። እኔ አሁን ተው ምን የምረዳው ነገር አለ መሰለህ ከራሴ ብዙ ነገር ካየሁትም ነገር በዚች ነገር አጭር ጊዜ ውስጥ ስሜትና ፍቅር ይምታታብናል። ለምን አንተ ብዙ ጊዜ ከምመክረኝ አንፃር ማለት ነው እና ሆኖም ከማየው አንፃር አንዳንዴ ስሜት ፍቅር ይመስላል። አንዷ እህቴ ደውላልኝ ምን አለችኝ? ጆ እንዴት ነህ? አለሁ እግዚአብሔር ይመስገን። እኔ ጓደኛ አለኝ የካህን ልጅ ነው አለችኝ እና የካህን ልጅ ነው ዲያቆን ነው ምናምን። አይ ጥሩ ነው አሪፍ ነው። እናት እንዴት ናችሁ? መንፈሳዊ ህይወት ላይ ይቆርባል። እሱ መቼስ ዲያቆን ስለሆነ ይቆርባል። አንቺስ ምን አስባሻል ወደዚህ ስትመጪ ነው አልኳት። አይ እኔ የሚያወራኝ ነገር ግን ጥሩ አይደለም አለችኝ። ምንድነው የሚልሽ አለ? እስኪ ራቁት ሲሆንሽ ደውይልኝ ቪዲዮ ኮል ይሄ እንትን አለ አይደል ልቃዊ ነገር እና እንዴ ይሄ ከዛን ግን በቃ ይለወጣል አይደለ? ያው ችግር የለው ምናምን ምን ይሄ ነገር እንዴት ነው ያው ፍቅረኛ እንዴ እናቱ እያልሽኝ ያለሽው እኮ በጣም አሰቃቂ ኃጢአት ነው እና አንቺ አሁን ማድረግ ያለብሽ ከቻልሽ ከዚህ ሰው ብዙ ችግር አለባት ሰው አጣጣ ብዙ ነገር አለ። ወደ መንፈሳዊ ስመጣ ደግሞ እንደዚህ አይነት ሰው አመጣባት እና አብዛኛው ወቶቻችን በአረብም ያሉ በውጭም ያሉ ልክ የሆነ ነገር መንፈሳዊ መስመር ሲጀምሩ ደህና ፍቅር ስሜት ያመጣና ፍቅር ሳይሆን ስሜት አምጥቶ ከሰው ጋር ከጥሩ ፍቅረኛ ጋር ያሉ ይመስላቸዋል። ግን ምግባሩ ጥሩ ማይሆን ቪዲዮ ኮል ውጪልኝ ራቁሽ እንዱኝ እያለ እሷ የሚመስላት ያው የካል ልጅ አይደለም የምን ችግር አለ ነገር ነው። ገባ ህጉንም ያውቃል። እንደውም ይቻላል ነበር የሚላት የምርታው ምን እንዳለች ነገር ይቻላል ይሄ ነገር ችግር የለውም መጽሐፍ ቅዱስም እኮ አይከለክልም እና ሊታውቀትም ብዙ ነገር ስለሌለ እንዲሸወላልና ግንዛቤ ጥረት ነው እንዳልኩ ነው ማለት መጀመሪያ እና ስሜትና ፍቅር እስኪ ምንድነው ልዩነቱ አንተ ከተረዳው ነገር? ምን አለ መሰለክ አሁን አብዛኛዎቻችን ማለት ነው ከተለያየ ዓለማዊ ህይወት ነው የተመለስነው በንስሐና ቀድሞ ግን ለምሳሌ ሁሉም ሰው ክብሩን ጠብቆ ክብር ሲባል ስጋዊ ወይንም ደግሞ መንፈሳዊ ክብረ ንጽህና ብቻ ሳይሆን የስነ ልቦናችን ራሱ ግዴታ ሁሉንም ኃጢአት ማወቅ መጨረስ አይጠበቅብንም። ሁሉንም ኃጢአት መቅመስ አይጠበቅብንም እና ሁሉንም ኃጢአት መቅመስ አይጠበቅብንም እና አብዛኛዎቻችን ደግሞ ምንድነው የሆነው ባለማወቃችን ነው ብዙ ነገር ውስጥ የምንገባው ባለመማራችን መንፈሳዊ ትምህርቶችን ባለማወቅ ግልጽ አለመሆን ከቤተሰብ ጋር ለማውራት እንዲሁም ደግሞ የቤተሰብ የባዕድ አምልኮ መንፈስ ካለ ደግሞ እነሱ ነገሮችን ደግሞ በህይወታችን ላይ ተጽዕኖ አላቸው። ሳናውቀው ያው የህይወት አቅጣጫችንን ያስቀይሩታል እና ተራ ህይወት እንድንኖር ያደርገንና ከዛ በኋላ እንደ አዲስ ደግሞ ትክክለኛውን ህይወት ለመኖር ስትሄድ በጣም ብዙ ፈተናዎች አሉት። ለምን የሰው ይሄ ማለት ዝም ብሎ ተራው ፍቅር ገብቷል ይሄ ዓለማዊና ስጋዊው ማለት ነው። እንደገና ደግሞ ይሄ የዓለም ፍቅር ነው ያለ አይደለ ምዝርጌጡ ሁሉ ነገር ምኑንም ሳናቀው ብዙ ኮተታ ውስጥ ወደ ህይወታችን ስለገባ ማለት ነው። ልክ ሲሪየስ የሆነን ህይወት ከእግዚአብሔር ጋር ልንጀምር ስንል ደስታን በዛ እንትን ውስጥ ደስታን በዛ ህይወት ውስጥ እንትን ስላደረግ ደስታን በዛ ህይወት ውስጥ ስለቀበር ነው ይሄኛውን ትክክለኛ ነው መንፈሳዊ ደስታና ቁም ነገር የሆነውን ህይወት ለመኖር በጣም እንቸገራለን። እና በተለይ ከኔ እድሜ በታች ያሉ ሰዎችን ወይንም ደግሞ ወጣት ወንድምና እህቶችን ማካፈለው ነገር ምንድነው ቀድሞ ተግባራዊ ክርስትናና ወጣትነትን ቀድሞ ቢማሩት ስለ ሃይማኖታቸው ቢያውቁ ስለ ክብራቸው ቢያውቁ የጾታ ልዩነት ቢያውቁት ሴት ልጅ ከሷ የሚጠበቀው ምንድነው ከእግዚአብሔር ጋር ስትኖር ወንድም ደግሞ ከእግዚአብሔር ጋር ሲኖር ምንድነው የሚጠበቅበት ይሄንን ቤተክርስቲያን በኮርስ ታስተምራቸዋለች። እና እነዚህ ነገሮች ቀድመን ሁላችንም ብናውቀው ኖሮ በአንድ ህይወታችን የተመሰቃቀለ አይሆንም ነበር። የቀሲስ ሄኖክን አንተ ጋበስከኝ ብዙ ጊዜ ጠቅሞኛል። የትኛው ዲያቆን ሄኖክ ስለ እጮኝነት ስለ ብዙ ነገር የሚያስተምር በክፍል ተግባራዊ ክርስትና ወጣትና ክርስትና እነሱ ማድረግ እንዳለበት ወጣቶች በተለይ በሚገርም ሁኔታ አስረድቷልና እንደዚህ አይነት ነገሮች ጥሩ ናቸው ብዬ አስባለሁ። ግን አሁን ተማንዳንዴ ስሜትን
አሁን እንዳልከው ስሜትና ፍቅርን በብዙ ነገር መለየት ይቻላል። ግን ስሜት እንደሆነ ለማወቅ አብዛኛው ጊዜ ምንድነው የምናደርገው? እፍ ብለን ራሱ ይሄ አሁን የተረዳሁት ስሜትና ፍቅር ልዩነቱን ብዬ የተረዳው ምንድነው ይሄ ስሜት ሲሆን በጣም አንተ ከምትነግረኝ ብዙ ጊዜ ችኮላ አለው የስሜት ነገር። ትክክለኛ ፍቅር ውጤቱ እንድታስበው አያረግም። ይሄ መረጋጋት ነው በስሜታዊ ስለሆነ ነገሮች ላይ በሙሉ ቶሎ እንድትወስንና በቃ ቀናውን ብቻ ነው የሚያስብ ማለት በዛ ውስጥ ያለውን ስሜት ብቻ ነው የሚያሳስብህ። ይሄ የሚጣፍጠው ነገር በቃ ፍቅርም ከሆነ ስራም ከሆነ ስራ ላይም ከሆነ በቃ ኪሳራውን ወይንም ደግሞ እነዚህ ስራም ከሆነ ማለት ነው ስራም ሲሆን ምንድነው የሚያደርገው ኪሳራውንና ትርፉን እንትኑ ምናምን እንድታስበው አያደርግህም። ማለት በቃ ስሜታዊ ነው የሚያደርግህ ለሁሉም ነገሮች ማለት ነው። ከዛ በኋላ ገንዘብን ከስራ ጊዜን ከስራ ሞራልን ከስራ ምናምን እንትን ትላለህ። ያ ማለት በስራ ውስጥ ኪሳራ ያጋጥህ ማለት አይደለም። ግን ከሰው ጋር መወያየት ካለብህ ሰው ጋር መወያየት፣ ቤተሰብ ማማከር ካለብህ እንደዛው በሱባኤ እግዚአብሔርን ጠይቀህ ፈቃድ እግዚአብሔርን በዛ ስራ ላይ መጠየቅ ካለብህ ጠይቀህ ሲሆን ውጤታማ ትሆናለህ። ያሰብኩት ሳይሆን እግዚአብሔር ያሰበልን ህይወት እንድትኖር ያደርጋልና ሞራልንም ገንዘብንም ሰውንም ቤተሰብንም ሳታሳዝን በዛ ነገር ስኬታማ መሆን ትችላለህ በማንኛውም ህይወት እና በተለይ ስሜት ላይ ሲሆን እኩል ይወዳል አይደል? ይሄ ድብብቆሽ ነገር ለምን ስሜት ላይ ሲሆን ምን አለ መሰለህ፣ አንደኛ ነገሮችን ግልጽ አድርገህ ሰዎች እንዲያውቁብህ አያደርግም። ማለት ትክክለኛ መንገድ ስላለው ድብብቆሽ ይበዛዋል። ድብብቆሽ ውስጥ ደግሞ ምን ይላል? ድብቅ ኃጢያቶች ይመጣሉ እና በነዛ ኃጢያቶች ደግሞ አንተም እግዚአብሔርንም ቤተሰብህንም የምታሳዝነው ራስንም ታስቀይማለህ፣ እግዚአብሔርንም ታሳዝናለህ፣ በአንተ ዙሪያ ያሉትንም ሰዎች ታሳዝናለህና ስሜት ላይ ብቻ ማተኮሩ በጣም ከባድ ነው። ማንነትን ታጣዋለህ፣ ራስን መግዛት አይኖረውም፣ ለስሜት ተገዢ ትሆናለህ። በነገሮች ላይ ሁሉ ደግሞ ደፋርና ጋጡጥ ነው የሚያደርግህ ስሜታዊ ብቻ ስለምትሆን ማለት ነው። እና ከስሜት በፊት መጀመሪያ ውጤቱን ቆም ብሎ ማሰብ፣ ይሄ ነገር ሳደርገው በዚህ ነገር ማን ነው የሚደሰተው? እግዚአብሔር ነው? እኔ ነኝ? ህሊናህን ማዳመጥ፣ ቤተሰብህን፣ በዙሪያ ያሉትን ሰዎች የምታከብራቸውን በዙሪያ ያሉትን ሰዎች ስታስበው ያን ነገር ውጤቱን እንድታስብ ያደርግሃል። እና ከስሜታዊነት ወጥተን ውጤቱ ላይ ብናተኩር ያን ነው እንድናደርግ የሚያግዘን ምንድነው? እውቀት ያስፈልጋል። መንፈሳዊ እውቀት ያስፈልጋል። ህዝብ እውቀት ከማጣት የተነሳ ጠፋ አይደለም የሚለው ያም ያስፈልጋል። እንዲሁም ደግሞ መንፈሳዊ የሆኑ ግንዛቤዎችም ያስፈልጉናልና በእነዚህ ሁሉ ነገር ውስጥ እውቀት ያስፈልጋል። ተግባራዊ ክርስትና ህይወት ያስፈልጋል። እንዲሁም ደግሞ ፈርሃ እግዚአብሔር፣ ሰውን መፍራትና ሰውን ማክበር ያስፈልጋልና እንግዲህ ከነዚህ ሁሉ ነገር ጋር ተጨምሮ መንፈሳዊ ህይወት በጣም ያስፈልጋል ለሁሉም ነገር ህይወታችን። ዓለማዊ መንፈሳዊ እውቀቶችን ብዙ ነገሮችን ያስፈልገናል እና ከተለያዩ ነገሮች የተውጣጡ እውቀቶች ያስፈልጉናል። ከመጽሐፍትም ከመምህራኖችም እንዲሁም ደግሞ እግዚአብሔር በልብህ ያስቀመጠው ማንነት አለ። ህሊና እንድታዳምጥ ልቦና እንድታዳምጥና እነዚህ ሁሉ ነገሮች በአንተ ህይወት ውስጥ በሁላችንም ህይወት ውስጥ ስለሚወስኑ በተለይ ለኛ ለወጣቶች የሚያስፈልገው ከምንም በላይ የጸሎት ህይወት፣ የስግደት፣ የቅዱስ ቁርባን ህይወት። ይሄ የቅዱስ ቁርባን ህይወት ደግሞ መለኮታዊ ህይወት ምሬት ስለሚኖረው በእኛ ሀሳብ ብቻ ሳይሆን በእግዚአብሔር ቅዱስ መንፈስ ሀሳብ እንድንመራ ስለሚያግዘን እነዚህ ነገሮች በጣም ወሳኝነት አላቸው እና ተማውን ካወራነው አንፃር ከጓደኝነትም ከእጮኝነትም ከሁለቱ አንዱ መርጣ ከሚያወሩክም ከተማርከው ነገር የሆነ ነገር ይሄ ነገር መማሪያ ይሆናቸዋል የምታስበውን አንድ ለቤተሰቦች አንድ ታሪክ ይሄ ሰው ነግሮ ይሄ ነገር መማሪያ ይሆናል የምታስበውን እኔ አሁን ብዙ ጊዜ እማርበታለሁ። ለምን ምን ነግረኝ ነገሮች በቃ እንድማርበት አድርገህ የምታወራኝ ነገሮች ለኔ ያስተምሩኛል። ለምን የሰውየው ማንነት ምናምን ነግረኝ አይደለም ግን እስቲ ተማር ታሪኩን ትነግረኝና ብዙ ጊዜ እማርበታለሁ። ከዛም አንተ ከዛ ነገር ከተማርከው አንፃር በእጮኝነትም ሊሆን ይችላል በጓደኝነትም ከሁለቱ አንዱ መርጠህ ሰዓትም እንዳይረዝም አንዱ ነገር እጮኝነት ትዳር ብቻ ሳይሆን አሁን እንዲህ ኖርማል ጓደኝነት ራሱ ስነግርህ አሁን ለምሳሌ ኖርማል ጓደኛ ማቾች ይኖራሉ ከወንዶቹም ከሴቶቹም። ከሴቶቹ አንሳንሳልክ በትዳራቸው ውስጥ የሚያስገቧቸው ጓደኞቻቸው በትዳራቸው ላይ እንዲወስኑ ያደርጓቸዋል። ወይንም ደግሞ እነዛ ሴቶች ትዳርን የሚያዩበት ህይወትን የሚያዩበት
መንፈሳዊ ህይወትን የሚያዩበት ለራሳቸው ሴትነትነታቸውና ወይንም ደግሞ ለወንድ ልጅ የሚሰጡት ግምት በራሳቸው ወይንም በስጋዊ ሐሳብ ብቻ ይሆንና እነዛ ለጓደኞቻቸው ተጽዕኖ ይፈጥራሉ። ህይወትን በእነሱ እይታ እንዲያዩ ያደርጓቸውና ከዛ በኋላ የሰውን ህይወት መበጥበጥ ይመጣል። ማለት ህይወታቸው ያሉበትን ህይወት እንዳያጣጥሙት ዋጋ እንዳይከፍሉ ላሉበት ህይወት ጊዜን መስዋዕትን ማድረግ እንደሌለባቸው አድርገው ተጽዕኖ ይፈጥሩባቸዋል። ራስን መግዛት ወይንም ደግሞ ሰው ማክበርን እንደሌለባቸው ሳያውቁ እነሱ ውስጥ ያለውን ፈሪሃ እግዚአብሔር ቀስ ብሎ ይሸረሽሩባቸዋል። መልካም ጓደኛ የሌላቸው ማለት ነው። በቅርብ ጊዜ ያጋጠመችኝ ልጅ አለች። ምን አለችኝ? ወደ 8 ዓመት አብረው ቆይተዋል። ማለት በትዳር ባይሆንም አንድ ልጅ ያላቸው ግን ምን ሆነች? ጓደኛ አለቻት። ያቺ ጓደኛዋ ደግሞ ለትዳርና ለወንድ ልጅ ያላት አመለካከት ጥሩ አይደለም እና አንድ ልጅ ወላ አብረው ባትሆንም ማለት የተወሰነ ጊዜ 2 ዓመት ምናምን ያህል አብረው ነው የኖሩት። ከዛ በኋላ ደግሞ ተለያይተው ነው ያሉት ማለት ነው በርቀት። ከዛ በኋላ ግን ያቺኛዋ ለወንድ ልጅ ያላት አመለካከት ጥሩ አይደለም። ለትዳር ብቻ እንዴት ልበል በስጋዊ ሐሳብ ነው አብዛኛው ነገሮችን የምታስበው እና እቺኛዋ ደግሞ ውሏና ጓደኝነቷ ከሷ ጋር ስለሆነ ሳታውቀው የዛችን ማንነት ይዛ እየመጣች እሱን የተበቀለች እየመሰላት እሱ የሆነ ነገር ሲያናድዳት ተነስታ እየሄደች ሌሎች ወንዶችን ማውራት ወይንም ደግሞ እነዛን ሰዎች ደግሞ ባልሆነ አይነት መንገድ ማውራት አለ አይደል ብሽሽቅ እና ሳታውቀው ግን ራሷ ነበረች ራሷ ማንነቷን እያጣች የነበረችው ክብሯን እያጣች የነበረችው ታማኝነቷን እያጣች የነበረችው አሁን ላይ ምን አለችኝ? ባዶነትን የሚሰማኝ በህይወቴ ባዶነትን የሚሰማኝ አለችኝና የሁሉ ነገር ምንድነው? ጓደኛ የምናደርጋቸው ሰዎች በትዳር ውስጥም በጓደኝነት በስራም ባልደረባነት ጓደኛ የምታደርጋቸው ሰዎች ለምሳሌ አንዳንዴ ሙስና ስጥ ብሎ የሚያደፋፍር አለ። የሆነ ነገርን ፈራው ስትል አድርገው ሂድበት ምናምን ምን አስፈራ ማንም ሲያደርገው ሁሉም እንደዚህ አንዴ ባለሀብት ሆነው ሁሉም እንደዚህ አይደል እንዴ ይሄን ህይወት እየኖረ ያለው ይላልና ብዙ ሰው ስላደረገው ትክክል የሚመስለው ነገር ማለት አስበው 100 ሰው ተሳሳተ ማለት ከ99 ወይንም 98ኛ ወይ 99ኛ ወይ 100ኛ አንተ ብትሆን አንተም ተቀላቀለው አይነት ነገር ነውና አብዛኞቻችን ደግሞ ያው ትዳርም ህይወትም ብዙ ነገርም እያጡ ያሉት በዚህ አይነት መንገድ ነውና ሳያውቁት ህይወታቸውን ያጡታል። ሳያውቁት ዋጋ መክፈል ያለባቸው ጊዜ ላይ መታገስ ያለባቸው ጊዜ ላይ እግዚአብሔርን ማስገባት የነበረባቸው ጊዜ ላይ ዝቅ ማለት ያለባቸው ቦታ ላይ መታገስ ያለባቸው መታዘዝ፣ መሸነፍ፣ መተው ያለባቸው ጊዜ ላይ ሳይተውት ትዳራቸውን ያጡ ሰዎች አሉ። የልጅነት ክብራቸውን ያጡበታሉ። የተናቁ መስሏቸው ወይንም ደግሞ ጓደኝነታቸውን ላለማጣት ብለው ወይንም ደግሞ ኋላ ቀር የሆኑ መስሏቸው በእነዚህ ሁሉ ነገር ውስጥ ራሳቸውን ያጡ ሰዎች አሉና ከነዚህ ሁሉ ሰዎች ግን የምንረዳው ነገር ምንድነው? እሱ አንደኛ ጓደኛ ያደረጓቸው ሰዎች፣ ሁለተኛ ደግሞ እግዚአብሔርን ባለማወቃቸው፣ መንፈሳዊነት ባለመኖሩ፣ ስለ ጠላቶቻቸው ባለማወቃቸው እና ህሊናን አለማዳመጥ መጨረሻ ላይ ግን ባዶነት ነው የሚሰማቸው። ራስን ማጥፋት፣ ተስፋ መቁረጥ ካያውን ሱስ ውስጥ ከገቡ በኋላ ቤተሰባቸውን ማሸማቀው ራሳቸውም ከስረው በሁሉም ነገር ከከሳሰሩ በኋላ ምንድነው የሚሆኑት? ምንም የደስታ ህይወት የላቸው እና ከነዚህ ሁሉ ሰዎች የተማርኩት ምንድነው? እሱ እግዚአብሔርን ማስቀደም፣ ህሊናን ማዳመጥ፣ መጀመሪያ መስጠት ላለበት ነገር ላይ መጀመሪያ መስጠት፣ በተለይ ከእግዚአብሔር ጋር ሆነክ አንተን ለሚያከብሩ ሰዎች ማዳመጥ፣ እነዛ የሚመክሩ ተው የሚልሆን እረፍ የሚልሆን ሰዎች ማዳመጥና እነዛን ሰዎች ማክበር ከምንም በላይ ለህይወት በጣም ጥቅምና ወሳኝነት አለው። እነዚህ ነገሮች ብዙ ጊዜ እግዚአብሔር ይመስገን እንደምማረው እንደምሰማው እግዚአብሔር እንዲያደርገኝ እማጸናለሁ። ከብዙ ሰዎች ሊያካፍሉኝ አንዳንድ ነገር ሊያወያዩኝ ከሚመጡ ሰዎች ብዙ ነገር እማራለሁና ከነዚህ ሁሉ ሰዎች ግን ብዙ ነገር እማራለሁ። እና አሁን አርጋኖ መጽሐፍ ላይ ምን ይላል? ዘኔታ ያነበብኩት እመቤቴ ማርያም ሆይ ኃጢአትን አሰማመውና ደስ በሚልነት ያሳየኛል፣ ያንን ኃጢአት ካሰራኝ በኋላ ግን በእግዚአብሔር ፊት ኃጢአቱን አስቀምጦ ያው ይወቅሰኛል የሚል ነገር አለ። እና ሰይጣን እንደዚህ አይነት ነው፣ እንደዚህ ነው በቃ ኃጢአትን አሳምሮ አስቦ ያሳይና ልክ ኃጢአትን አምኖ ያን የሚያምረው በስሜት ሄደን ከሰራ ነው በኋላ ሰውም አያሰማም። እኔ ስላየው በራሴ ሰው እንድንሰማ የሚመክረን እንድንሰማ አያደርግም። ድፍን ግን ህሊናችን ያውቀዋል። እንዳልኩ አኩኩል ነገር ይበዛዋል። የሆነ ጥሩ በእግዚአብሔር መንገድ ያለውን ነገር እግዚአብሔር ራሱ ያሳውቃል። ሽወዳ ያበዛል። ለዛም
ከእንደዚህ አይነት አንተ ህሊና ያላመነበትን ነገር አንተ ማትተማመንበትን በዙሪያ ያሉ ሰዎች ይሄን ነገር ቢያውቁ ያፍሩብኛል ወይ ብለህ የምታስበው ነገር አለማድረግ። ለምሳሌ በዙሪያ ያሉ ሰዎች ያንን በዛ ማንነት ቢያዩክ እንደሚያፍሩብህ ካወቅ ህሊናህን ሽጠህ የምታደርገው ከሆነ ህሊና ተው እያለ ከሆነ እግዚአብሔር በዛ ነገር እንደማይደሰት እያወቅ ለጊዜያዊ ስሜት ብለህ ብቻ የምታደርጋቸው ነገሮች እያወቅ የምታደርጋቸው ከሆነ እነዚህ የድፍረት ኃጢአቶች ነው የሚሆኑት። ለምን ህሊና ተው ብለዋል። በአካባቢ ያሉ ሰዎች የምታከብራቸው እናት አባት፣ መምህራኖች፣ ወዳጆች ተው ያሉህን ነገር አንተ ተደብቀህ የምታደርጋቸው ከሆነ ያ ነገር የድፍረት ኃጢአት ይሆናል። በዛም ነገር ስትቀጥል በጣም ብዙ ሰዎችን ታጣለህ፣ ማንነትን ታጣለህ፣ ሞራል ይወድቃል፣ ብዙ ነገሮች በብዙ ነገር ትከስራለህና ሰውንም ታሳዝናለህ፣ ግፍም ይሆናል። ለዛ ለሰራኸው ነገር ደግሞ እግዚአብሔር እንድታጭለው ያደርጋል። በዚህ ምድር ላይ አጭደኸው ቀምሰኸው ጽዋዋን እንድታልፍ ያደርጋልና ብቻ በእነዚህ ሁሉ ነገር ውስጥ ግን ራስን መግዛት የመሰለ ነገር የለም ከእግዚአብሔር ጋር። ራስን ለመግዛት ደግሞ በዙሪያ ያሉ ሰዎች በጣም ይወስናሉ። በተለይ ከሆነ አይነት ህይወት ውስጥ ስትወጣ በመጀመሪያ እኔ ሁሉም ሰው ማድረግ ያለበት ምለው ዙሪያ ያሉትም ሰዎች ለህይወቱ ምን ያህል ቫልዩ አላቸው። ከዛ በኋላ የሚጠቅሙትን ያስቀራል፣ የማይጠቅሙትን ደግሞ በተለያየ መንገድ በስልክ የምታገኛቸውን መራቅ፣ በአካል የምታገኛቸውንም ደግሞ ራስን በማስከበር ለያዝከው ዓላማ አለማፈር፣ ወደ ኋላ በዛ ነገር አለመሸማቀቅ ነው። ብዙ አመት ይቅርታ አቋረጥኩና ብዙ አመት በጓደኝነት ስለቆዩ በኃጢአት ውስጥ ይሆናል እኮ አብሮ በኃጢአት ስለቆዩ በብዙ አመት ስለሆኑ አይ ይሄ ነገር በቃ ብዙ አመት ስለቆየ ልክ ነው የሚሉ ሰዎች አሉ። እና ለጽድቅ ከሆነ እናትና አባት የሚተው የለ እንደዚህ አይነት ጊዜ አልቆርጥ የሚላቸው ሰው ምን ትላለህ? መጨረሻ አልቆም ለሚላቸው ለምሳሌ አሁን ብዙ አመት ስለቆዩ ሴቶችም ሊሆኑ ይችላሉ። እቺ አረሷ የብዙ አመት ጓደኛ እንዴት ተዋታለው? ግን እኮ ያለችው ኃጢአት ውስጥ ነው። ያቺ ልጅ እሷን ስታገኛት ምን ደግሞ የሚገባበት ስፒሪትም ይኖራል። ሁለት ደግሞ ኃጢአትን ነው ከሷ ጋር ስትመሰረው ገባ የሆነ ሄዳ መልካም ነገር መልካም ፍሬን አፍርታ አመጣም እዛች ሰው ጋር ስትሄድ ወይ ደግሞ እዛው ወንድ ጋር ሲሄድ ወንድም ከሆነ ያ ሰው ግን የድሮ ጓደኛው ብቻ ስለሆነ አይ መቶ የለብኝም ብሎ አብሮ ከዛው ባሪው ጋር ይወጣል። ወይ ጓደኛውን አይለውጠውም ወይ ደግሞ እሱም እየሄደ ግን ጽድቅን እዚህ ጋር ሰግዶ ጸልዮ በሚሄድበት ሰዓት ግን በኃጢአት ወይ ደግሞ ጥሩ ነገር ሳያይ ይመጣል። እና ይሄን ነገር በምን ያክል መቁረጥ አለባቸው? መልካም ከሆነ እናትና አባትም ይተዋል። ለዛ በምን ለመልካም ለእግዚአብሔር ከሆነ ለእግዚአብሔር የማይተው ነገር የለም ብዬ አምናለሁ በራሴ። እና ይሄን ነገር በአንተ እይታ ምን እንዲታያል? እንዳልኩ ነው በመጀመሪያ ትርፍህን ማሰብ ነው። በህይወትህ ውስጥ አብረኸው ያለበት ወይንም ደግሞ አሁን የቆምክበት ቦታ ምን እያተረፍክ ነው ሲባል በእርግጠኝነት አምነህ ልትናገር የምትችለው ነገር ነው። ሰው በኃጢአት ውስጥም ሰውም እየገደለ እኮ የሚደሰት ሰው አለ አይደለ? ስለዚህ ራሱንም እየገደለ የሚደሰት ሰው አለ። በሱስ ውስጥም በዝሙትም በመስረቅም በመዋሸትም የሚደሰት ሰው አለ ማለት። ያ ማለት ግን አለመንቃቱ አለማወቁ ወይንም ደግሞ ለዛ ነገር የሰጠው ግምት ማለት ለስርቆሹ ሁሉ ጊዜ ምክንያት የሚሰጥ ከሆነ ለሚያጨበረበረው ነገር ለሚሰርቀው ለሚዘሙተው ነገር ሁሉ ጊዜ ምክንያታዊ ከሆነ ያ ሰውዬ ያ ምክንያቱ ግን የሚያጸድቀው አይደለም ማለት ሁሉም ነገር ቢያንስ ሊያጸድቀን ይገባል የምናደርጋቸው እንደ ክርስቲያን ማለት ነው። ስለዚህ ጓደኝነትን ቢሆን ተያይዘህ አብረህ የምትጸድቅበት ካልሆነ የምትሰራውም ስራ በስጋ ህይወትህ ተጠቅመህበት ለነፍስህም ድነት የሚሆን ካልሆነ ውጤቱን ማሰብ ነው ብዬ ነው የምረዳው። እና በሁሉም ነገር ክርስቲያን ማትረፍ መቻል አለበት። ለምሳሌ ሰማዕታቶች ሰማዕትነትን ሲቀበሉ ስለ ክርስቶስ ብለው ነው፣ ግን አክሊል አላቸው፣ የክርስቶስ ምስክር አይደሉ? ስለዚህ እኛ የምንጋደልለት ነገር ለምንድን ነው? ትዳርም ከሆነ ጓደኝነትም ከሆነ የምንጋደለው ለምንድን ነው? እሱ ጓደኛህን ለማትረፍ ነው ወይ? አብረህ ልትጸድቅ ነው ወይ? አብረህ ለመዳን ነው ወይ? ስራ ውስጥ በስራ ውስጥ የምታተርፋቸው ሰዎች የምታካፍላቸው ሰዎች የኃጢአት ስራ እየሰራ እነዛ ሰዎች አብረህ የምታሳትፋቸው ከሆነ አንተም ብቻ ሳትሆን የሰውም ነፍሰ ገዳይ ነህ ማለት ነው። ስለዚህ በእነዚህ ሁሉ ነገር ውስጥ ግን የምታተርፈውን ነገር ማሰብና በእግዚአብሔር ቃል መመዘን ነው። ሁሉም ነገር በእግዚአብሔር ቃል ከመዘነን በፍርሃ እግዚአብሔር ከመዘነን ራስን በመግዛት ሰዎችን በማክበር በእነዚህ ሁሉ ማንነት ውስጥ ሆነ ያን ነገር የሚታሰበው ከሆነ ውጤቱን ስለምታስብ ወደ መልካም ነገር ታመጣዋለህ ማለት ነው። እና ብዙ ሰዎች በእግዚአብሔር ቃል መዳኘት አይፈልጉም። ህይወታቸውን በእግዚአብሔር ቃል መዳኘት አይፈልጉም። ለምን? የሚያለያዩዋቸው ከሆነ ከዛ ነገር የሚያለያያቸው ከሆነ በዛ ነገር ላይ መግፋት አይፈልጉም። ካየህ ለምሳሌ ሙስና የሚሰጥ ወይንም ደግሞ የሚሰርቅ ሰው ካየኸው ምን ይሆናል? ልክ የነገር እኮ እግዚአብሔር ቃል እንደዚህ ይላል ስትለው ባታነብለት ደስ ይለዋል። ያን ቃል ባታመጣለት ደስ ይለዋል።
ሳላውቀው ቀርቼ ነው ሊልም ይችላል። ማለት እያወቀው ባታመጣበት ባደግምበት ደስ ይላል እና ከቃሉ መሸሽ። እነዚህ ሁሉ ነገሮች ደግሞ ያው ህይወት አይሆንም። የህይወት ቃል ስለሆነ እግዚአብሔር ቃል እውነት ደግሞ እግዚአብሔር ስለሆነ ከእውነት መሸሽ ያው ከህሊና መሸሽ አትችልም ማለት ነው። ከህሊና መሸሽ አይችልም። ስለዚህ በተቻለን አቅም ራሳችንን ለእግዚአብሔር ቃል አሳልፈን መስጠት፣ ለመንፈሳዊ ህይወት አሳልፈን መስጠት፣ ጠላታችንን ደግሞ ማወቅ ማለት በዚህ ልክ ድርቅ የሚያደርገን ላለንበት ኃጢአትን መንገድ ሊሆን ይችላል። ለተለያየ ነገር ማለት ባዕድ ሆኖ ድባል ሆኖ አብሮ ለሚኖረው ነገር ማገዝ መቻል የለብንም። በቃ መወሰንና ቆርጠን ከዛ ህይወት መውጣት ያስፈልጋልና ከእግዚአብሔር ጋር ሁላችንም አሳልፈን በእግዚአብሔር ቃል ማንነታችንን መመርመር መመዘን ያስፈልጋል። ከዛን ያ ነገር ትክክል ካልሆነ አስረድተን በስነ ስርዓት ይቅርታ መጠየቅ ካለብን ይቅርታ፣ መካስ ካለብን ክሰን በእግዚአብሔር ፊት በካህናችን ወይንም ደግሞ በነዛ ሰዎች ፊት ይቅር ብለን አዲሱን ህይወት ከእግዚአብሔር ጋር መጀመር ይሻላል። ባሮጌው ማንነት ከማርጀትና ከዚህ ዓለም ህይወት ከመለየት ማለት ነው። እና እንግዲህ ያለው ቆይታችን አብረውን ወክ አድርገዋል፣ አብረውን አምሽተዋል። ይኸውላችሁ ቅድም ቀን ነበረ እና ይኸው ቅድም ቀን ነበረ፣ አብራችሁን ወክ አድርጋችኋል፣ አብራችሁን አምሽታችኋል። ተሙ ዳናት ሚዲያን እግዚአብሔር ያክብርልን፣ እናመሰግናለን። ለብሳችሁ ሰብስክራይብ አድርጉ። እንደዚህ አይነት ሀሳቦች ከወደዳችሁ ደግሞ እናንተ ጥያቄ የሆነባችሁን ነገር ኮሜንት ላይ አስቀምጡና ከዛ በኋላ እኔ ከዛ ውስጥ እየመረጥኩኝ ወክ በምንሄድበት ቦታ ላይ ጠይቀዋለሁ ማለት ነው። እና የምንሄድበትን መንገድ ሳናፈራበት አንመናው ብዙ ነገር ተምሬበታለሁ። እና አንድ ነገር ተምረን እንኳን ብንመለስ የምንሄድበትን መንገድ ባለሙያ ወይ በሌላ ነገር ከምናሳልፈው እንደዚህ ለእናንተ የሚጠቅም ነገር እኔ የምጠቀምበትን ነገር ጠይቀዋለሁ። እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰቦች በጣም ነው የምወዳችሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላሙን ተው። መልካም ቀን፣ መልካም ምሽት፣ መልካም አዳር። ሰላሙን